የምንጀምረው ቶፒክ ማክሲመም ኤንድ ሚኒመም ቫልዩ ከሚለው ነው። በዚህ ውስጥ ደግሞ ብዙ ተርሚኖሎጂዎች አሉ ልናቅ የሚገባው ነገር፣ እነሱን ዲፋይን በማድረግ እንጀምራለን ማለት ነው። ዲፋይን ልናቃቸው የሚገቡ ተርሚኖሎጂዎች እነዚህ ናቸው። እነዚህን እንግዲህ ዲፋይን በማድረግ እንጀምራለን። ኦፕቲማይዜሽን ፕሮብሌም ከሚለው እንጀምራለን። እንግዲህ በዩኒት 4 ላይ ተማሪዎች ሊኒየር ፕሮግራሚንግን እያየን ያለ ነው። ከስሙ መረዳት እንደምትችሉት ሊኒየር የቫሪያብላችን ኤክስፖነንት አንድ እንደሆነ የሚያስረዳ ነው ማለት ነው። ታዲያ ኦፕቲማይዜሽን ፕሮብሌም በምንልበት ሰዓት የማቴማቲካል ኤክስፕሬሽናችን ወይም ደግሞ ሊኒየር ኤክስፕሬሽናችን ማክሲመም እና ሚኒመም የሚመጣበትን ቫልዩ መፈለግ ነው ማለት ነው። ለፕሮብሌማችን ብዙ ሶሉሽን ሊኖር ይችላል፣ ወይም ደግሞ አሁን ላልኳችሁ ሊኒየር ኤክስፕሬሽኑ ብዙ አይነት ሶሉሽኖች ሊኖሩ ይችላሉ። ግን ቤስት የሆነው ሶሉሽን ነው ማለት ነው የምንፈልገው። ኦፕቲማይዜሽን ፕሮብሌም የሚለው እሱን ነው። ቤስት የሆነ ሶሉሽን ነው የምንፈልገው። ማክሲመም የሚሆንበት ወይም ደግሞ ሚኒመም የሚሆንበት ሊኖር ይችላል። ስለዚህ ታዲያ ዓላማው የኦፕቲማይዜሽን ፕሮብሌም ዓላማው በተሰጠኝ ኮንስትሬንት ኦብጀክቲቭ ፈንክሽኑ ማክሲመም እና ሚኒመም የሚመጣበትን ቫልዩ መፈለግ ነው ማለት ነው። እዚህ ጋር እንግዲህ ኮንስትሬንት እና ኦብጀክቲቭ ፈንክሽን የሚል ቃላቶችን ጠቅሰናል ኦፕቲማይዜሽን ፕሮብሌም ራሱ ዲፈረንስ እናደርግ። ስለዚህ እዚህ ጋር ኮንስትሬንት ምንድን ነው? ኮንስትሬንት እንደምታውቁት ያው ሊሚቴሽን ወይም ደግሞ ገደብን የሚያሳየው፣ ኦብጀክቲቭ ፈንክሽን ደግሞ እኛ ማክሲመም ወይም ደግሞ ሚኒመም ልናደርግ የምንፈልገውን ነገር ነው የሚገልጸው ማለት ነው። ለምሳሌ ኮንስትሬንት ላይ በምንመጣበት ሰዓት ይሄንን እንውሰድ 2x + 5y ≤ 100 ቢሆንና እንዲሁም ደግሞ 10x + 19y ≤ 200 ቢሆን እንግዲህ ተማሪዎች በዚህ ጊዜ ፕራክቲካል ኬዝ ላይ ሁል ጊዜ ምንድነው x > 0 y > 0 ነው ብለናል። ምክንያቱም በዚህ ጊዜ እንግዲህ ኦፕቲማይዜሽን ፕሮብሌም ላይ ሪል ላይፍ አፕሊኬሽን ነው እያየን ያለ ነው። የሆነ ነገር ስትወስዱ የሆነ ኳንቲቲ ስትወስዱ ያ ነገር ኔጌቲቭ አይደለም የሚሆነው ማለት ነው። ስለዚህ ሁሉ ጊዜ ፖዚቲቭ እንደሚሆን በሌሰን 1 አይተን ነበር። አሁን ተማሪዎች እዚህ ጋር እነዚህ ምን እንላቸዋለን ማለት ነው? ኮንስትሬንት እንላቸዋለን። ኦብጀክቲቭ ፈንክሽናችን ደግሞ እኛ ማክሲመም ወይም ደግሞ ሚኒመም ልናደርገው የምንፈልገው ደግሞ እዚህ ጋር 3x + 5y ብንለው አሁን እንግዲህ ይሄ ኦብጀክቲቭ ፈንክሽን ነው እንላለን። ኦብጀክቲቭ ፈንክሽን እንግዲህ እዚህ ጋር እንደምታዩት ማክሲመም ወይም ደግሞ ሚኒመም የምናደርገው ነው። በየትኛው ኮንዲሽን ውስጥ ነው ማክሲመም እና ሚኒመሙን የምንፈልገው? በዚህኛው ኮንስትሬንት ነው ማለት ነው። በዚህኛው ኮንስትሬንት ነው። ስለዚህ ኮንስትሬንት ምንድነው ማለት ነው? ኦብጀክቲቭ ፈንክሽናችን ማክሲመም እና ሚኒመም የሚሆንበትን ሪስትሪክት የሚያደርግልኝ ኮንስትሬንት እንለዋለን ማለት ነው። ኦብጀክቲቭ ፈንክሽን ደግሞ ማክሲመም ወይም ሚኒመም የምናደርገው ነገር ማለት ነው። እዚህ ጋር እንግዲህ ይሄንን ዲፋይን ካደረገን እዚህ ጋር ሊኒየር ፕሮግራሚንግ የሚለውን ደግሞ እናያለን። ሊኒየር ፕሮግራሚንግ ባጭሩ ለተሰጠኝ ኦብጀክቲቭ ፈንክሽን ያው ለዚህኛው ለተሰጠኝ ኦብጀክቲቭ ፈንክሽን ማክሲመም እና ሚኒመም ቫልዩ የሚመጣበትን ቫልዩ የምንፈልግበት ቴክኒክ ነው ማለት ነው። ሊኒየር ፕሮግራሚንግ የምንለው ለተሰጠኝ ኦብጀክቲቭ ፈንክሽን ለዚህኛው ማለት ነው። ለዚህ ለተሰጠኝ ኦብጀክቲቭ ፈንክሽን ማክሲመም እና ሚኒመም የሚመጣበትን ቫልዩ የምንፈልግበት አንዱ ቴክኒክ ነው ማለት ነው ሊኒየር ፕሮግራሚንግ። እሺ ይሄን ካየን ፊዚብል ሪጅን የምንለው ደግሞ አለ። ፊዚብል ሪጅን ወይም ፊዚብል ሴት በመባል ይታወቃል። እሱ ደግሞ ምን ማለት ነው? ፊዚብል ሪጅን is the set of all possible solution that satisfies the set of constraint። እንግዲህ እዚህ ጋር ያሉ ሴት ኦፍ ኮንስትሬንት ይሄኛው አለ። ይሄንን ትሩ የሚያመጣበት ሶሉሽን ነው ማለት ነው። ለምሳሌ ልንገራችሁ። አሁን በትክክል ይሄኛው ሪፕሬዘንት ላይ ያደርግ ይችላል። አሁን የማነሳላችሁ ግራፍ እዚህ ጋር ይሄ ኤክስ አክሲስ ይሄኛው ዋይ አክሲስ ቢሆን እንዲህ ቢሆኑ ግራፎቹ አሁን እንግዲህ ኮመን ሪጅናቸው ይሄኛው ነው እንበል። ይሄ እየቀባውላችሁ ያለሁት ኮመን ሪጅኑ ነው እንበል። እንግዲህ ይሄ ፊዚብል ሪጅን የምንለው ይሄኛውን ነው። ምንድነው ማለት ነው? ይሄን ኮንስትሬንት ምን የሚያደርግልኝ ነው ማለት ነው? ትሩ የሚያደርግልኝ ነው ማለት ነው። ይሄኛው ሪጅን ይሄኛውን ኮንስትሬንት ትሩ የሚያደርግ የትኛውን ፖይንት እዚህ ጋር ብትወስዱ ይሄንን ኮንስትሬንት ትሩ ማምጣት አለበት ማለት ነው። እሺ ፊዚብል ሪጅን ይሄን ካለን ፊዚብል ፖይንት የምንለው ደግሞ በዚህኛው ይሄው እዚህ ጋር ያለው ይሄ የተገናኙበት ላይ
ላይን ላይ ሊሆን ይችላል፣ ወይም እዚህ ፖይንት ላይ ሊሆን እዚህ ውስጡ ላይ ያለ የሆነ ፖይንት ሊሆን ይችላል። ያንን ምን እንላለን ማለት ነው? ፊዚብል ፖይንት የሆነ ፖይንት ነው። ይሄኛው ላይ ሊሆን ይችላል፣ ወይ ይሄኛው ላይ ሊሆን ይችላል፣ እዚህ ላይኑ ላይ ማለት ነው። እዚህ ጋር ይሄ ፊዚብል ሪጅናችን ባውንድ የተደረገበት ውጩ ላይ የትኛውም ፖይንት ላይ እንዲሁም ውስጡ ላይ ያለው የትኛውም ፖይንት ላይ እሱን ፊዚብል ፖይንት እንለዋለን። ምክንያቱም ያ ፖይንት ወስደን እዚህ ኮንስትሬንት ላይ ስናስገባበት ትሩ ስለሚያመጣልኝ ማለት ነው። ይህንን እንዴት ይዙታላችሁ? ፊዚብል ሶሉሽን የምንለው ደግሞ ተማሪዎች ፊዚብል ሶሉሽን የምንለው ደግሞ እዚህ ጋር ያሉት ሁሉም ማለት ነው። ይሄኛው ሙሉ ፊዚብል ሪጅን ብለናል። እዚህ ጋር ደግሞ አንድ ፖይንት ብንወስድ እሱን ፊዚብል ፖይንት ብለናል። እዚሁ ደግሞ ሁሉም ደግሞ ለዚህኛው ሶሉሽን መሆን ይችላል ማለት ነው። እዚህ ጋር ብትወስዱ፣ እዚህ ጋር ብትወስዱ፣ እዚህ ጋር ብትወስዱ፣ እዚህ ጋር ብትወስዱ። ስለዚህ ፊዚብል ሶሉሽን የምንለው ሁሉም ፊዚብል ፖይንቶችን ነው ማለት ነው። በፊዚብል ሪጅን ውስጥ እና በቦርደሩ ላይ ያሉ የትኞቹም ፖይንቶች እነሱ እንላቸዋለን ፊዚብል ሶሉሽን እንላቸዋለን ማለት ነው። ኦፕቲማል ፊዚብል ሶሉሽን እንግዲህ እዚህ ጋር ኦፕቲማል የምትል ነገር አለች። ኦፕቲማል እንግዲህ ምን ብያችኋለሁ? ማክሲመም ወይም ሚኒመሙን መፈለግ ነው። እዚህ ጋር እንግዲህ ተማሪዎች ይሄኛው ምን ብለናል? ፊዚብል ሪጅን ነው። እያንዳንዱ እዚህ ፖይንት ላይ ያለው ፊዚብል ፖይንት ነው። እዚህ ውስጥ ያለው ሙሉ ደግሞ እና እዚህ ቦርደር ላይ ያለው ፖይንቶች ደግሞ ምንድናቸው? ፊዚብል ሶሉሽን መሆን ይችላሉ። ከነዚህ ውስጥ ደግሞ ይሄኛውን ኦብጀክቲቭ ፈንክሽን ማክሲመም የሚያመጣልኝ እሱን ደግሞ ኦፕቲማል ፊዚብል ሶሉሽን ማለት እንችላለን ማለት ነው። ከፊዚብል ፖይንት ውስጥ ይሄኛውን ኦብጀክቲቭ ፈንክሽን ማክሲመም የሚያመጣውን ኦፕቲማል ፊዚብል ሶሉሽን እንለዋለን ማለት ነው። ቤዚክ ተርሚኖሎጂዎችን አይተናል። እሱን ካየን በኋላ አሁን ደግሞ እንዴት አድርገን የምንሰራ የሚለውን አሳያችኋለሁ ማለት ነው። አሁን የተሰጠኝ ኮንስትሬንት እነዚህ ናቸው እንበል። ለምሳሌ 2x + 5y ሌዛን ኦር ኢኳል ቱ 10 ይሁን። እንዲሁም ደግሞ እንግዲህ x ግሬተር ዛን ኦር ኢኳል ቱ 0 ነው፣ y ግሬተር ዛን ኦር ኢኳል ቱ 0 ነው። ይሄ የተሰጠኝ ኮንስትሬንት ነው እንበል። እንዲሁም ተማሪዎች ማክሲመም የምናደርገው ኦብጀክቲቭ ፈንክሽናችን ወይም ደግሞ ሚኒመም የምናደርገው ኦብጀክቲቭ ፈንክሽናችን ደግሞ እዚህ ጋር ሰጥቶኛል እንበል 3x + y የሚለው ሰጥቶኛል። አሁን እንደዚህ ከሆነ እንዴት አድርገን ነው ማክሲመም እና ሚኒመም የሚሆንበትን ኦፕቲመም ሶሉሽንን የምናገኘው የሚለውን ስቴፑን ነው የምነግራችሁ ማለት ነው። መጀመሪያ ላይ የምታደርጉት ምንድነው? ለዚህ ለኮንስትሬንቱ ግራፍ ታነሳላችሁ ማለት ነው። ግራፍ ታነሳላችሁ። ግራፉን ካነሳችሁ በኋላ ፊዚብል ሪጅኑን ትለያላችሁ ማለት ነው። ለምሳሌ ለዚህኛው እናንሳ። ለምንድነው ሁልጊዜ ፖዚቲቭ የምንወስደው? ይሄንን በባለፈው ክላሳችን ነግራችኋለሁ። አሁን ይሄ ኤክስ ነው፣ ይሄኛው ዋይ ነው። ለዚህኛው እንስራ እንግዲህ። አሁን ለዚህኛው ኤክስ ኢንተርሰፕት ምንድነው የሚሆነው? 5 ላይ ነው የሚሆንልኝ። ዋይ ኢንተርሰፕት ስንት ነው የሚሆንልኝ? 2 እዚህ ጋር ነው ብንል እንደዚህ ነገር ነው የሚሆነው ማለት ነው። ግራፉ እንዲህ ነው የሚሆንልኝ። አሁን ኤክስ ግሬተር ዛን ኦር ኢኳል ቱ 0 ነው። ወደዚህ እንደዚህ ነው የሚቀባው፣ እንደዚህ ነው። ዋይ ግሬተር ዛን ኦር ኢኳል ቱ 0 ወደ ላይ ነው። የዚህኛው ግራፍን ደግሞ ወደ ሌዛን ስለሆነ ወደ ታች ነው የምንቀባው። ከዛን ሁለቱም የሚገናኙበት እዚህ ውስጥ ብቻ ነው ማለት ነው። ስለዚህ ይሄኛውን አሁን ምን እንላለን ማለት ፊዚብል ሪጅን እንለዋለን ማለት ነው። ለዚህኛው ምን አደረግን ማለት ነው? ግራፉን ድሮ አደረግን፣ ፊዚብል ሪጅኑን ለየን ማለት ነው። ከዛም በኋላ ይሄኛው ኦብጀክቲቭ ፈንክሽናችን ማክሲመም እና ሚኒመም የሚመጣበትን ቦታ ለማወቅ ኮርነር ፖይንቶችን ነው የምጠቀመው ማለት ነው። ኮርነር ፖይንት ማለት ለምሳሌ እዚህ ጋር አንድ እቺ ፖይንት ማለት አሁን ስንት ነች? ይሄ 0 ነው። ይሄኛው ማለት ዋይ ኢንተርሰፕታችን ነው። ዋይ ኢንተርሰፕታችን እዚህ ላይ ደግሞ ስንት 2 ነው ብለን አይደለም? ያው 2 ነው። እዚህ ጋር ይሄኛው ማለት 5 ነው። ስለዚህ አሁን ኦርደርድ ፔር ስናስቀምጠው እዚህ ጋር ምን እንደሚሆንልኝ 0 2 የዚህኛው ደግሞ 5 0 እዚህ ጋር ደግሞ ምን ይሆናል 0 0። ስለዚህ አሁን ኮርነር ፖይንቶችን ደግሞ ለየው ማለት ነው። ስለዚህ ሁለተኛው ስቴፕ ደግሞ ኮርነር ፖይንት መፈለግ ነው። እሺ ኮርነር ፖይንቶች ማን ናቸው? 0,2 0,0 5,0 እነዚህ ምንድናቸው? ኮርነር ፖይንት ናቸው ማለት ነው። እሺ አሁን እንደዚህ ካረኩ በኋላ ምን እንደማደርገው ማለት ነው አት 0,2 ዜድ ምንድነው የሚሆነው የሚለውን ነው የምፈልገው ማለት ነው። 3 ታይምስ 0 + 2 ስንት ይሆናል? 2 ሆነልኝ ማለት ነው። አት 0 0 ዜድ ምንድነው የሚሆንልኝ? 0 ነው የሚሆነው። አት 5 0 ምንድነው የሚሆንልኝ? ዜድ ኢኩልስ 3 ታይምስ 5 + 0 ስንት ይሆናል? 15 ይሆንልኛል ማለት ነው።
ስለዚህ ማክሲመሙ የሚገኘው የት ጋር ነው ማለት ተማሪዎች? እዚህ ጋር ነው ማለት ነው። እዚህ ፖይንት ላይ ነው ማክሲመሙ ያለው። ኤክሳችን ስንት ሲሆን 5 ሲሆን ዋያችን 0 ሲሆን ማለት ነው። እንደዚህ እያደረግን ነው የምንሰራው። በጣም ቀላል ነው ማለት ነው ተማሪዎች። ኤግዛምፕሎችን እንሰራለን። ይህንን ኤግዛምፕል እናያለን። A furniture dealer deals in only 2 items, table and chairs. He has birr 50,000 to invest and has storage space of at most 60 pieces. A table costs birr 2,500 and a chair birr 500. He estimates that he can make a profit of birr 300 from the sale of one table and birr 100 from the sale of one chair. He wants to know how many table and a chair he should buy from the available money so as to maximize his total profit. አሁን እንግዲህ ኦብጀክት ፈንክሽናችን ፕሮፊቱ እንደሆነ አውቀናል ማለት ነው። assuming that he can sell all the item which he buy. እንግዲህ ተማሪዎች መጀመሪያ ላይ እዚህ ጋር ሁለት ነገሮች አሉ፣ ቴብል እና ቼር የሚል። ስለዚህ እዚህ ጋር እናንተ ሌት ብላችሁ ኤክስ ምን እንደምትሉት ነምበር ኦፍ ቴብል። በጣም ቀላል ነው። ረጅም ይመስላል ጥያቄው ግን አሳያችኋለሁ በቀላሉ። ዋይ ደግሞ ነምበር ኦፍ ቼር ብላችሁ ሰዱ። ከዛም በኋላ ጊቭናችሁን ቁጭ ታረጉታላችሁ። አሁን ኤክስ ዋይ አለ። ይሄ ምንድነው? ነምበር ኦፍ ቴብል፣ ይሄኛው ነምበር ኦፍ ቼር ነው። ከዛስ ምንድን ያለው ሌላ? ኮስት። ከዛስ ፕሮፊት። እነዚህን ነገሮች ነው የምትለዩት ማለት ነው። ዋና ዋና ሐሳቦችን እንዲያርጋችሁ ካወጣችሁ በጣም ቀላል ነው የሚሆነው። አሳያችኋለሁ። ኤግዛምፕል ደግሞ ደጋግማችሁ ስትሰሩ በጣም ቀላል ይሆንላችኋል ማለት ነው። ይሄኛው ነምበር ኦፍ ቴብል ኤንድ ቼር ማለት ትችላላችሁ ማለት ነው። አሁን ለቴብል ኮስቱ ስንት ነው? 2500 ለአንዱ ማለት ነው። ለቼራችን ደግሞ 500 ነው። ፕሮፊት ከዚህኛው የሚያገኘው ከቴብላችን 300 ሲሆን ከዚህኛው ደግሞ 100 ነው። አሁን እንዲህ ካገኘን በኋላ ኮንስትሬንታችን ማግኘት እንችላለን። ያለው ገንዘብ ስንት ነው? 50 ሺህ ነው። 50 ሺህ ያለው አንዷን ቴብል ለመግዛት ይሄን ያክል ነው የሚያወጣው። አንዱን ቼር ለመግዛትም ይሄን ያክል ነው የሚያወጣው። ስለዚህ በዚህ ምን ያክል ነው መግዛት የሚችለው ነው። እሱ እንዴት የምታደርጉት? ይኸው 2500 ኤክስ ሲደመር 500 ዋይ ሌስ ዛን ኦር ኢኳል ቱ 50 ሺህ እንላለን ማለት ነው። ምክንያቱም 50 ሺህ በሙሉ የሚያስገዛው ከሆነ ያስገዛል፣ ካልሆነ ግን ከሱ በታች ነው የሚሆን። ከዛ በላይ ሊሆን አይችልም። ካለው በጀት በላይ አይደለም የሚገዛው ማለት ነው። ይሄንን ትይዙልኛላችሁ። አሁን እዚህ ጋር ኤክስ ነምበር ኦፍ ቴብል ነው፣ ዋይም ነምበር ኦፍ ቼር ነው። ስለዚህ ኤክስም ግሬተር ዛን ኦር ኢኳል ቱ 0 ነው፣ ዋይም ግሬተር ዛን ኦር ኢኳል ቱ 0 ነው ማለት የምንችለው። 0 ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ኔጌቲቭ ግን መሆን አይችልም ማለት ነው። እሺ ሌላኛው ደግሞ ምንድነው የምታወጡት? ያለው ስፔስ አትሞስት 60 ፒስስ ነው የሚይዘው። ያ ማለት ኤክስ ፕላስ ዋይ ማክሲመሙ ስንት ነው? 60 ነው ማለት ነው። አሁን ኮንስትሬንታችን አወጣን። ያው እዚህ ጋር እንደምታዩት ኤክስ ግሬተር ዛን ኢኳል ቱ 0 አለ፣ ዋይ ግሬተር ዛን ኢኳል ቱ 0 አለ። ይሄኛው ምን እንላለን? ኮንስትሬንት እንላለን። እዚህ ጋር ማክሲማይዝ ሂዝ ፕሮፊት ነው የሚለው። አሁን ፕሮፊቱን ማክሲማይዝ ማድረግ ነው የምንፈልገው። ኦብጀክት ፈንክሽናችን ምንድነው የሚሆነው ማለት ነው? ሌት ዜድ እንበለውና ምንድነው የሚሆነው? 300 ኤክስ ሲደመር 100 ዋይ እንላለን ማለት ነው። ስንት ነምበር ኦፍ ቼር ቢሸጥ፣ ስንት ነምበር ኦፍ ቴብል ቢሸጥ እና ስንት ነምበር ኦፍ ቼር ቢሸጥ ነው ማክሲመም ፕሮፊት የሚያገኘው የሚለውን ነው ማለት ነው የምንሰራው። አሁን እንደዚህ አድርገን ካወጣን በኋላ በጣም ቀላል ነው የሚሆንልን። አሳያችኋለሁ። አሁን እዚህ ጋር ግልጽ እንዲሆን ኮንስትሬንቴን ላስቀምጥላችሁ። እዚህ ላይ ኮንስትሬንት እዚህ ጋር እንደምታዩት ይሄኛውን ሲምፕሊፋይ ማድረግ እንችላለን። ለ500 ማካፈል እንችላለን። እዚህ ጋር ይሄንም ለ500 ቀላል እንዲሆንልኝ ይሄንም ለ500 እንደዚህ በምናካፍልበት ሰዓት የምናገኘው 5x + y ሌስ ዛን ኦር ኢኳል ቱ 100 ነው። እንደገና ደግሞ x + y ሌስ ዛን ኦር ኢኳል ቱ 60 ብለናል። እንዲሁም ተማሪዎች x ግሬተር ዛን ኢኳል ቱ 0 y ግሬተር ዛን ኢኳል ቱ 0 ብለናል። ኦብጀክት ፈንክሽናችን z ኢኳልስ 300x + 100y ነው። አሁን እዚህ ጋር እንግዲህ የምናወጣው ምንድነው? x ኢንተርሰፕት y ኢንተርሰፕት ማውጣት አለ። ምክንያቱም አንደኛ ላይ ምን ማድረግ ብለናል? ግራፉን ድሮ ማድረግ መቻል አለብን ብያለሁ አይደለም? ግራፉን ድሮ ማድረግ ስላለብኝ ምን ማውጣት አለብኝ? x ኢንተርሰፕት እና y ኢንተርሰፕት ማውጣት አለብኝ። አሁን ለዚህኛው ላውጣ ብል
ዋይ ኢንተርሰፕት በምትፈልጉበት ሰዓት ምን እንደምታረጉት ኤክስን 0 ነው የምታረጉት። ዋይ ኢንተርሰፕት ምንድን ነው የሚሆንልኝ? ይኸው እዚህ ጋር አሁን ኤክስን 0 ሳረጋው 100 ነው የሚሆንልኝ ማለት ነው አይደል? ኤክስን 0 ሳረግ 100 አገኛለሁ። ይሄው ዋይ ኢንተርሰፕት 100 ነው ማለት ነው። እሺ ኤክስ ኢንተርሰፕት ስለዚህኛው ራሱ ኤክስ ኢንተርሰፕት ደግሞ ምንድን ነው የሚሆንልኝ? ኤክስ ኢንተርሰፕት ማለት ደግሞ እዚህ ጋር ዋይን 0 ማድረግ ነው 20 ይሆንልኛል ማለት ነው። 20 ይመጣልኛል ለዚህኛው ኤክስ ኢንተርሰፕት ወይም መጀመሪያ ዋይ ኢንተርሰፕት ለስራ ዋይ ኢንተርሰፕት ማለት 60 ነው የሚሆነው። ኤክስ ኢንተርሰፕታችንም 60 ነው የሚሆነው። ምን ማለት ነው? ዋይ ኢንተርሰፕት በምንሰራበት ሰዓት ኤክስን 0 እናደርጋለን። ዋይ ኢኳል ቱ 60 ነው ማለት ነው የሚሆነው። ይሄን ኢንኢኳሊቲውን ኢኳል እያደረግን ነው የምንሄደው ማለት ነው ኢንተርሰፕቶችን በምንሰራበት ሰዓት። አሁን እንደዚህ ካገኘው በኋላ ግራፉን ድሮ ማድረግ ነው በቀላሉ። እንዴት ነው የሚሆነው የሚለውን ላሳያችሁ። ይሄኛው ምንድነው? ኤክስ አክሲስ፣ ይሄኛው ዋይ አክሲስ ነው። እንግዲህ እዚህ ጋር 60 እዚህ ጋር 100 ብል እዚህ ጋር 20 እዚህ ጋር 60 ብል እንዴት ነው የሚሆንልኝ? አንደኛው የመጀመሪያ ይሆንና ኤክስ ኢንተርሰፕት 20 ከዛን እዚህ ዋይ ኢንተርሰፕት ደግሞ 100 ይሄን ነው የምናገናኘው ማለት ነው። ይሄንን በምናገናኝበት ሰዓት እንደዚህ ይሆንልኛል። እዚህ ጋር አድርገው ይሄንን ከዛስ ይሄኛውን ደግሞ በምታገናኙበት ሰዓት እንደዚህ ይሆንላችኋል። አሁን ሁለቱም ወዴት ነው የሚቀቡት? ወደ ታች ነው የሚቀቡት አይደል? እዚህ ጋር እነዚህኞቹ ማለት ነው ወደ ታች ነው የሚቀቡት። ወደ ታች ሲቀቡ እንዲህ የዚህኛውን ልቀባ መጀመሪያ እዚህ ወደ ታች ነው እንዲህ እያለ ነው የሚሄደው። የዚህኛውም ደግሞ ወዴት ነው? ወደ ታች ነው እንዲህ እያለ ወደ ታች ነው የሚሄደው። የነዚህ ግን ኤክስ ግሬተር ዛን ኦር 0 ማለት ከዚህ ወደዚህ ነው፣ እንደዚህ ነው። እሺ ዋይ ግሬተር ዛን ኦር 0 ማለት ከዚህ ወደዚህ ነው። አሁን የሚገናኙበት ሪጅናችን የትኛው ነው የሚሆንልኝ? ይሄኛው ብቻ ነው። ይሄ ፊዚብል ሪጅናችን ነው ማለት ነው። ከዚህ ቀጥሎ ምንድነው እኔ ማውጣት የሚጠበቅብኝ? ኮርነር ፖይንት። አንደኛው ኮርነር ፖይንት እዚህ ጋር ነው ያለው፣ አንደኛው እዚህ ጋር ነው ያለው፣ አንደኛው እዚህ ጋር ነው ያለው፣ አንደኛው እዚህ ጋር ነው ያለው። ይሄኛው አይጠቃለልም፣ ምክንያቱም ይሄ ነው ፊዚብል ሪጅናችን። አሁን ማክሲመም እና ሚኒመሙን ለማወቅ ፊዚብል ሪጅኑ ላይ ያለውን ኮርነር ፖይንት ነው ማውጣት ያለብኝ። ይሄኛው ኦሪጂኑ ላይ ስለሆነ 0 0 ይሆናል። እቺ ፖይንት ማለት ደግሞ 20,0 ነው የምትሆነው። እቺ ፖይንት ማለት ደግሞ 0,60 ይሆንልኛል ማለት ነው። አሁን እቺኛቷን ነው የምፈልገው። እቺኛቷን ለመፈለግ ደግሞ ሁለቱን ኢኩዌሽን ነው እኩል የምናደርገው። የትኛውን? የዚህኛውንና የዚህኛውን ኢኩዌሽን። ይሄንንና ይሄንን ነው ኢኩዌት የማደርገው ማለት ነው። በተቻላችሁ መጠን እንትኑን ላይ ብትጽፉበት አሪፍ ነው የሚሆነው። የዚህኛው ግራፍ ኢኩዌሽን ምንድነው የሚሆነው ካላችሁኝ y = -5x + 100 ነው የሚሆነው። ይሄን እንደዚህ አድርጋችሁ ሰራላችሁ። የዚህኛቷ ደግሞ y = -x + 60 ነው የሚሆነው ማለት ነው። ይሄኛው ኢንኢኳሊቲ ያው ሼድ ለማድረግ ነው የምጠቀመው። ወዴት በኩል ነው ሼድ ማድረግ የሚለውን ነው የምጠቅመልኝ። አሁን ይሄንንና ይሄንን ኢኩዌት በምታረጉበት ሰዓት እቺ ፖይንት የምታገኙ ስንት ነው? 10 እና 50 ይሆናል። ቼክ እናድርግ ከፈለጋችሁ። ይሄኛውንና ይሄንን ኢኩዌት የምታረጉት ክሮስ የተደራረጉበት ቦታ ያ ማለት -5x + 100 = -x + 60 ነው የሚሆነው። አሁን እቺ ወደዚህ ላምጣት። -5x + x = 60 - 100 ከዛም በኋላ -4x = -40 x = 10 ይሆናል ማለት ነው። x 10 ከሆነ ደግሞ እዚህ ጋር 10 አምጣችሁ ታስገቡበት 50 ታገኛላችሁ y ማለት ነው። ይሄው እዚህ ጋር ከዛም በኋላ አሁን ኮርነር ፖይንት የሚባሉት 0 0 1 ከዛስ 20,0 ከዛስ 0,60 ከዛ ሲቀጥል ደግሞ 10,50 ይሆናል ማለት ነው። አሁን እንደዚህ ካደረኩ በኋላ በዚህ ቦታ እያስገባው ማለት ነው። አሁን በኤክስ እና በዋይ ቦታ 0 0 ስታስገቡ 0 ነው የምታገኙት ይሄኛውን። ሁለተኛው ላይ ደግሞ 300 ሲባዛ 20 ሲደመር 100 ሲባዛ 0 ለዚህኛው ደግሞ የምታገኙት ስንት ነው የሚሆንላችሁ ማለት ነው? 6000 ታገኛላችሁ። 6000 ታገኛላችሁ። ለዚህኛውስ ለሶስተኛው z = 300 times 0 plus 100 times 60 ስንት ነው የሚሆንላችሁ ማለት ለዚህኛው ደግሞ 6000 ይመጣላችኋል ለዚህኛው። ከዛ በኋላ ለዚህ አራተኛ ላይ ያለው ስታስገቡ ደግሞ ስንት የሚሆን 300 ሲባዛ 10 ሲደመር 100 ሲባዛ በ50 ስታረጉ ደግሞ የምታገኙት ቫልዩ ስንት ይሆንላችኋል? 8000 ይሆንላችኋል ማለት ነው። 8000 ይሆናል። አሁን ከዚህ ጋር እንግዲህ ማክሲመሙ የትኛው ነው ተማሪዎች? ማክሲመም የመጣው ኦብጀክት ፈንክሽናችን ማክሲመም የመጣው የትኛው ነው? ይሄኛው ነው አይደለም?
ይሄኛው ነው። ስለዚህ አሁን መጨረሻ ላይ ምን ማለት እንችላለን ማለት ነው። እቺ የመጀመሪያዋ ምን እንደምታሳየች ብያችኋለሁ። ያው እዚህ ጋር ሌት ብለን ስንወስድ ቅድም ኤክስ ነምበር ኦፍ ቴብል ነው። ስለዚህ ስንት ቴብል ነው የሚገዛው ማለት ነው? 10። ማክሲመም ፕሮፊት የሚያገኘው 10 ቴብል እና 50 ቼር ከገዛ ነው ማለት ነው። 50 ቼር ነው። ስፔሱም ይሄንን ይይዝለታል 60 የማዝ አቅም ስላለው ማለት ነው። እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። ከዛ ወደሚቀጥለው ደግሞ እንሂድ። አሁን እናንተ ይሄኛውን ኤክሰርሳይዝ 4.6 አንደኛውን ትሰራላችሁ፣ እኔ ደግሞ ሁለተኛውን እሰራላችኋለሁ ማለት ነው። በቀላል መንገድ ላስረዳችሁ ሞክራለሁ። አሁንም በደንብ ተከታተሉ። ኮንሲደር an ice cream manufacturing company that produce only 2 types of ice cream A and B። አሁን እዚህ ጋር እንግዲህ ተማሪዎች ኤክስ ሌት ኤክስ ብላችሁ ሌት ኤክስ ምን ማለት ትችላላችሁ? ኤክስን አይስክሬም ኤ ማለት ትችላላችሁ። አይስክሬም ኤ ማለት ትችላላችሁ። ዋይንስ አይስክሬም ቢ ማለት ትችላላችሁ። አሁን እንደዚህ አድርጋችሁ ያዛችሁ። both the ice cream require milk and cream only. To manufacture each unit of A and B, the following quantity are required. Each unit of A require 1 unit of milk and 3 units of cream. Each unit of B require 1 unit of milk and 2 units of cream. The company kitchen has a total of 5 units of milk and 12 units of ice cream. On each sale, the company make a profit of $6 per unit A sold and $5 per unit B sold. Now the company wish to maximize his profit. አሁን እንግዲህ ፕሮፊት ማክሲማይዝ የሚደረግ ከሆነ ኦብጀክት ፈንክሽናችን ፕሮፊት ላይ ያለው ነው ማለት ነው። እንዴት እንደምንለየው ነግራችኋለሁ። how many units of A and B should it produce respectively ነው የሚለው። አሁንም ለዚህኛውም በቀላሉ መጀመሪያ ለማውጣት ተማሪዎች ምንድነው የምታደርጉት? ኤክስ ኮማ ዋይ አስቀመጣችሁ እንበል። አሁን ይሄኛው ታይፕስ ኦፍ አይስክሬም ማለት ትችላላችሁ። እዚህ ላይ ማን ያለው ሌላ ሁለት ነገሮች አሉ አይስክሬሞች የሚያስፈልጋቸው ማለት ነው። ሚልክ እና ክሬም አለ። ከዛስ ፕሮፊት አለ። አሁን ለኤክስ ወይም ደግሞ አይስክሬም ኤ የሚያስፈልገው 1 ዩኒት ኦፍ ሚልክ ነው። ለዋይም ደግሞ የሚያስፈልገው 1 ዩኒት ኦፍ ሚልክ ነው። ክሬሙ ለኤክስ የሚያስፈልገው 3 ነው፣ ለዚህኛው 2 ነው። ከዚህኛው ካንዱ የሚያገኘው ፕሮፊት 6 ነው፣ ከዚህኛውም ደግሞ የሚያገኘው 5 ነው። አሁን እንደዚህ አድርገን ካወጣን በኋላ ኦብጀክት ፈንክሽናችንን እናውቃለን። ፕሮፊት ስለሆነ z equals 6 times x plus 5 times y አድርጋችሁ ኦብጀክት ፈንክሽናችንን ማውጣት ትችላላችሁ። ኮንስትሬንትስ እንዴት አድርጌ ነው? አንደኛው አይስክሬሙ ነምበሩ ኔጌቲቭ ሊሆን ስለማይችል ግሬተር ዛን ኦር ኢኳል ቱ 0 ነው። ኤክስም ዋይም ማለት ነው። ኤክስ ግሬተር ዛን ኦር ኢኳል ቱ 0፣ ዋይ ግሬተር ዛን ኦር ኢኳል ቱ 0። ከዛ ቀጥሎ ማውጣት የምንችለው አሁንም ደግሞ አለ። ምንድነው እሱ? እዩ እዚህ ጋር ምን ይላል መሰላችሁ? ይሄውና the company kitchen has total of 5 units of milk። አሁን 5 ሚልክ ነው ያለው ካምፓኒው ማለት ነው። ያ ማለት እነዚህ ስንት መሆን አለባቸው ማለት ነው? x plus y less than or equal to 5 መሆን አለበት ማለት ነው። እሺ and 12 units of cream። ክሬሙን ቶታሉ ስንት ነው? 12 ነው። ያን ምን ታደርጋላችሁ? 3x plus 2y less than or equal to 12 ትላላችሁ። አሁን ይሄንን እንግዲህ እንዲካወጣን በኋላ በቀላሉ ላሳያችሁ። እዚህ ጋር ኮንስትሬንት እንዴት አድርገን ያገኘ ነው የሚለው ላሳያችሁ። እሺ አሁን ኮንስትሬንት ምን ይመስላል የሚለው ላሳያችሁ። አንደኛው x plus y less than or equal to 5 ነው። ሁለተኛው 3x plus 2y less than or equal to 12 ነው ያገኘሁት። ከዛን እነዚህ ግሬተር ዛን ኦር ኢኳል ቱ 0 ሆኑትን x ግሬተር ዛን ኦር ኢኳል ቱ 0 y ግሬተር ዛን ኦር ኢኳል ቱ 0 እንዴ ካረኩ በኋላ ለዚህኛው ምንድነው ማውጣት የሚጠበቅብኝ? y ኢንተርሰፕት እና x ኢንተርሰፕት ነው። y ኢንተርሰፕት ከዚህስ x ኢንተርሰፕት። አሁን y ኢንተርሰፕታችን ስንሰራ x ን 0 ማድረግ ነው። ስንት ነው የሚላችሁ? 5። x ኢንተርሰፕት ስንሰራ ደግሞ y ን 0 ማድረግ ነው። ስንት ይላችሁ? አሁንም 5። እሺ የዚህኛው y ኢንተርሰፕት ሲሰሩ x ን 0 ነው የምታደርጉት፣ x ኢንተርሰፕት ሲሰሩ ደግሞ y ን 0 ነው የምታደርጉት። ለዚህኛውም ደግሞ እንስራ። y ኢንተርሰፕት ስንት ነው የሚላችሁ? x ን 0 ስታደርጉት ማለት ነው 2y equal to 12 ነው የሚሆንላችሁ። ከዛም በኋላ ምን እንደምታደርጉት ማለት ነው እናንተ ኦቨር ቱ ስታደርጉ 6 ይሆንላችኋል ማለት ነው። እሺ x ኢንተርሰፕት x ኢንተርሰፕት ደግሞ y ን 0 ማድረግ ነው። ኦቨር 3 ስታደርጉ 4 ይሆንላችኋል ማለት ነው። እንደዚህ ካገኘን በኋላ ግራፋችንን ድሮ ማድረግ ነው። ኦብጀክት ፈንክሽናችን ደግሞ 6x plus 5y ነው። አሁን ለዚህኛው እንግዲህ ግራፍ ድሮ ላድርግ።
ይሄኛው y አክሰስ ነው፣ ይሄኛው x አክሰስ ነው። ከዛን ኢንተርሰፕቶችን እያያችሁ ነው ቁጥሮችን ማስቀመጥ የሚጠበቅባችሁ። አሁን 5 እና 6 ነው። እዚህ ጋር 5 ብል ትንሽ ክንፍ ብዬ 6 ላለሁ። x ኢንተርሰፕት 4 እና 5 ነው። እዚህ ጋር 4 እዚህ ጋር 5 ልበል። አሁን የመጀመሪያ 5 እና 5 ላይ ነው የሚገናኙት። ያ ማለት እዚህና እዚህ ጋር ማለት ነው። ያው እንደዚህ ሆነልኝ። ሁለተኛ ደግሞ 6 እና 4 ላይ ነው የሚገናኙት። ያ ማለት እንደዚህ ማለት ነው። ከዛን ሁለቱ ብሌዛ ስር ወርታች ነው የሚቀቡት። ወርታች ሲቀቡ ሁለቱ ኮመን የሚሆን ሪጅን የሚያገኙት እዚህ ጋር ነው። ምክንያቱም ኤክስ ግሬተር ዛን ኦር ኢኳል ቱ 0 ማለት እንደዚህ ከዚህ ወደዚህ ስለሆነ ዋይ ግሬተር ዛን ኦር ኢኳል ቱ 0 ማለት ደግሞ ከዚህ ወደ ላይ ስለሆነ መጨረሻ ላይ የምናገኘው ሼድ ሪጅናችን ይሄ ብቻ ነው የሚሆነው ማለት ነው። ይሄ ምን ይሆናል ማለት ነው? ፊዚብል ሪጅን ማለት እንችላለን። እሺ ለዚህኛው ይሄኛው ግራፍ የትኛውን ኢኩዌሽን ነው የሚወክልልኝ? እቺኛይቷ ይሄኛው ማለት ነው። ይሄኛው እንደምታረጉት እንደዚህ በሚሆንበት ሰዓት ተማሪዎች 2y = -3x + 12 ነው የምትሉት። ከዛ ምን ትላላችሁ? ይሄን y = -3/2x + 6 ታረጋላችሁ። ለዚህኛውም ደግሞ እንዲሁ y = -x + 5 ትላላችሁ ማለት ነው። አሁን ኮርነር ፖይንታችንን ነው ማውጣት የሚጠበቅብን። አሁን የፊዚብል ሪጅናችንን ካገኘን በኋላ ቀጣይ የምንሰራው ምንድነው? ኮርነር ፖይንት ማውጣት ነው። እዚህ ጋር አንደኛ ኦሪጂኑ ላይ አለ። ያ ማለት 0 0 at 0 0 ከዛስ እዚህ ጋር ስትመጡ ደግሞ 0 5 አለ ኮርነር ፖይንቴ። እዚህ ጋር ስትመጡስ 4 0 እዚህኛው ላይ y 0 ስለሆነ እዚህኛው ላይ ደግሞ x 0 ስለሆነ ማለት ነው። ሁለቱም የሚገናኙበት ቦታ ደግሞ አለ። ይሄኛው ያ እንዴት አድርጋችሁ የምታገኙት? ይሄኛውን ኢኩዌሽን እና የምታገኙት ይሄንን ኢኩዌሽን እና ይሄኛውን አንድ ላይ ኢኩዌት በማድረግ ነው ማለት ነው። አሁን ኢኩዌት በምታደርጉ ጊዜ የምታገኙት ደግሞ ስንት ነው? 2,3 ነው። አሁን 0 0 ሲሆን ዜድ ምንድን ነው የሚሆንልኝ የሚለውን ነው የምናየው። 0 0 ሲሆን 0 ነው የሚሆነው። 0 5 ሲሆንስ ዜዳችን ምንድን ነው የሚሆነው? በኤክስ ቦታ 0 በዛ ቦታ 5 ስንተካ 25 ነው የምናገኘው። 4 0 በሚሆንበት ሰዓት ዜድ ስንት ነው የሚሆነው? 24 ታገኛላችሁ። 2,3 በሚሆንበት ሰዓት ዜድ 27 ታገኛላችሁ። ቼክ ማድረግ ትችላላችሁ። 12 ከዛ 15 27 ይሆናል። ስለዚህ እዚህ ጋር አሁን ማክሲመም የትኛው ነው ማለት ነው? ማክሲመም ፕሮፊት የሚያገኘው እዚህ ጋር ነው ማለት ነው። 2,3 ላይ ነው የሚያገኘው ማለት ነው። 2,3 ላይ ማክሲመም ፕሮፊታችን ይኖረናል ማለት ነው። እንግዲህ እቺ ምንድነው የምታሳየው ብያችኋለሁ። ኤክስ እቺ የመጀመሪያ የምታሳየው አይስክሬም ኤ ነው የምታሳየው። እቺ ደግሞ አይስክሬም ቢ ነው የምታሳየው ማለት ነው። ስለዚህ ማክሲመም ፕሮፊት የሚያገኘው ሰውየው 2 አይስክሬም ኤ እና 3 አይስክሬም ቢን ካዘጋጀ ነው ማለት ነው ማክሲመም ፕሮፊት ማግኘት የሚችለው። ስለዚህ እንደዚህ እያደረጋችሁ ነው የምትሰሩት። ቀላል እንደሆነ ተስፋ አደርጋለሁ። እናንተ ደጋግማችሁ መስራት ነው። በጣም ቀላል ነው። እዚህ ጋር ደግሞ ትመጣላችሁ። እዚህ ጋርም ስትመጡ ተማሪ ከአሁኑ የተነሳ ካሳያችሁ በኋላ ይህንን መስራት ለእናንተ በጣም ተራ ነው የሚሆነው ማለት ነው። ሶልቭ the linear programming problem by corner point method ማክሲማይዝ። ይሄን ነው ማክሲማይዝ የማደርገው subject to the following constraints። ለዚህኛው አሁን ሁሉ ጊዜ እንዲህ በሚሰጣችሁ ሰዓት ተማሪዎች ይሄን አስተካክላችሁ ብትጽፉት መልካም ነው የሚሆነው። ሁሉ ጊዜ ማለት ነው ከመስራታችሁ በፊት ምን እንደምታደርጉት ለዋይ ሶልቭ እያደረጋችሁ ብታስቀምጡ። አሁን ለዚህኛው ለዋይ ሶልቭ ስታደርጉ ምንድነው የሚሆነው? y <= -1/2x + 2 ይሆንላችኋል ማለት ነው። እሺ ሁለተኛው ላይ ለዚህኛውስ ደግሞ በምትሰሩበት ሰዓት ምንድነው የሚሆነው? y <= x - 1 ይሆናል። ቼክ እናድርገው። እቺን x ላሻግራት -y <= -x + 1 ይሆናል። አሁን ለy ነው ሶልቭ እያደረኩ ቦት ሳይድ በማይነስ ባባዛው y <= x - 1 ይሆናል ማለት እንደዚህ ይሆንልኝ። ሌሎቹ እንዳሉ ይቀመጣሉ። x <= 0 y <= 0። አሁን እንደዚህ ካረኩ በኋላ ግራፌን ማንሳት እችላለሁ ማለት ነው። እሱን ደግሞ አሳያችኋለሁ። ይሄውና ይሄኛው x አክሰስ ነው፣ ይሄኛው ደግሞ y አክሰሳችን ነው። አሁን የመጀመሪያውን ኢኩዌሽን በምናይበት ሰዓት ይሄኛውን በምናይበት ሰዓት y ኢንተርሰፕት ምንድነው የሚሆንልኝ? y ኢንተርሰፕት እንዲሁም x ኢንተርሰፕቱን እናወጣለን። y ኢንተርሰፕት ማለት xን 0 ማድረግ ነው፣ 2 ነው የሚሆንልኝ። y ኢንተርሰፕት ደግሞ ማለት yን 0 ማድረግ ነው። yን 0 በምናደርግበት ሰዓት 4 እናገኛለን ማለት ነው። እሺ ከዚህ እዚህኛው ላይሳ ለዚህኛውም y ኢንተርሰፕት ማለት ስንት ነው የሚሆንላችሁ? -1 x ኢንተርሰፕት ማለት ደግሞ 1 ይሆንላችኋል ማለት ነው። x ኢንተርሰፕታችን ደግሞ 1 ይሆንልኛል ማለት ነው።
አሁን አለቀ በቃ። አሁን እዚች ጋር እንደዚህ ትንሽ እንዲላርግ -1 ስላለች እዚህ ጋር አሁን ይሄኛው ስንት ነው? 2 እዚህ ጋር 4 አለ። ስለዚህ አንደኛው እንደዚህ ይሆንልኛል ማለት ነው። አንዱ ይሄ ነው። ሌላኛውስ -1 እና 1 ላይ ነው የሚያልፈው። 1 እዚህ ጋር ቢሆን -1 እዚህ ጋር ቢሆን ሌላኛው ደግሞ እንዲህ ነው የሚያልፈው። እሺ አሁን ይሄኛው ኢኩዌሽን ምን እንደሆነ ማወቅ ትችላላችሁ። እዚህ ላይ ይሄን ሌስ ዛን ኦር ኢኳል ቱ የሚለውን በኢኳል ቦታ ኢኳል ብላችሁ መተካት ነው። y equals -1/2x + 2 ከዛ ግን ምን ማድረግ አለብኝ? ሌስ ዛን ስለሚል ሼድ ማድረግ አለብኝ ማለት ነው። ሌስ ዛን ኦር ኢኳል ቱ ስለሚል ሼድ ማድረግ አለብኝ። ይሄን ታውቁታላችሁ። ይሄ ሌስ ዛን ኦር ኢኳል ቱ ሲሆን ወይም ግሬተር ዛን ኦር ኢኳል ሲሆን ሶሊድ ላይ ነው የምጠቀመው። ሌስ ዛን ሲሆን ወደታች ነው ከላይ ነው። ግሬተር ዛን ሲሆን ወደ ላይ ነው። አሁን ወደታች ቀባሁት። እሺ የዚህኛውን ደግሞ እንስራ። የዚህኛውን በምትሰሩበት ሰዓት ደግሞ ወደ ላይ ነው የሚቀባው። ወደ ላይ ነው የሚቀባው። እንዲህ ስትቀቡት ኮመን የምታገኙት ሪጅን የትኛውን ብቻ ነው? እችኛይቷ ሪጅን ብቻ ነው የምታገኙት ማለት ነው። እችኛይቷ ሪጅን ብቻ ነች ኮመን የምትሆናችሁ። ስለዚህ ኮርነር ፖይንቴን አሁን ማውጣት እችላለሁ ማለት ነው። አንደኛው እዚች ጋር ነች፣ አንደኛው እዚች ጋር ነች፣ አንደኛው እዚች ጋር ነች፣ አንደኛው ደግሞ እዚች ጋር ነች ማለት ነው። አሁን የመጀመሪያው አት 0,0 አለ። ከዛስ 0,2 አለ። ከዛ ሲቀጥል ደግሞ 1,0 አለ። ከዛ ሲቀጥል ግን ይሄ ሁለቱ የተገናኙበት ቦታ የዚህኛው ኢኩዌሽን ይሄ ከሆነ የዚህኛው ደግሞ ምንድነው የሚሆንልኝ? y = x - 1 ይሄንንና ይሄንን እኩል አድርገን ስንሰራው ማለት ነው። እኩል አድርገን ስንሰራው ደግሞ የምናገኘው ስንት ነው የሚሆን? 2 እና 1 ነው የሚሆነው። አሁን በዚህ ጊዜ z ቦታ ማለትም እዚህ ጋር x እና y ላይ 0 ስታስገቡ zን 0 ነው የምታገኙት። 1 ስታስገቡ z = 1 ነው የምታገኙት። 0 ስታስገቡ z = 2 ነው የምታገኙት። እዚህ ጋር ደግሞ z = 3 ታገኛላችሁ ማለት ነው። ስለዚህ ማክሲመም የሚመጣበት ይሄኛው የትኛው ነው ማለት ነው? 2 እና 1 ላይ ነው ማለት ነው። 2 እና 1 ላይ ኦብጀክት ፈንክሽናችን ማክሲመም ይመጣል። እንደዚህ እያደረጋችሁ ሰራላችሁ። እዚህ ጋር ኤክሰርሳይዝ አለ። ይሄንን ኤክሰርሳይዝ እናንተ ትለማመዱታላችሁ ማለት ነው። ያው እዚህ ጋርም አለላችሁ find the maximum value of z ወይም ኦብጀክት ፈንክሽናችን for x + 6 ነው የተሰጡኝ እነዚህ ናቸው። ይሄንንም በቀላል መንገድ እንሰራለን ማለት ነው። እንደነገርኳችሁ ኮንስትሬንታችሁን ስታስቀምጡ ለዋይ ሶልቭ አድርጋችሁ ቢሆን መልካም ነው ብያችኋለሁ። አሁን እዚህ ጋር ለዋይ ሶልቭ ተደርጎ ነው የተቀመጠልኝ። ስለዚህ በጣም ስራዬን ያቀልልኛል ማለት ነው። በቀላል መንገድ መስራት እችላለሁ ማለት ነው። ይሄን አሁን እንደዚህ ከሆነ በኋላ y ኢንተርሰፕት x ኢንተርሰፕት መለየት ነው የሚጠበቅብኝ ከኔ የሚጠበቀው። ለዚህኛው አሁን ለምሳሌ y ኢንተርሰፕት x ኢንተርሰፕት y ኢንተርሰፕት 1 ነው፣ x ኢንተርሰፕት ደግሞ -1 ነው። ለዚህኛውም y ኢንተርሰፕት x ኢንተርሰፕት እናደርጋለን። አሁን y ኢንተርሰፕት xን 0 ማድረግ ነው። 27 ነው የምታገኙት። x ኢንተርሰፕት በምትሰሩበት ሰዓት ደግሞ የምታገኙት 27 ነው ማለት ነው። ለሶስተኛው y ኢንተርሰፕት በምትሰሩበት ሰዓት 18 ታገኛላችሁ። x ኢንተርሰፕት በምትሰሩበት ሰዓት ደግሞ ምን ማለት ነው? yን 0 ስታደርጉት 2/5x = 18 ይሆንላችኋል። ከዛም በኋላ ምንድነው የሚሆነው? x 45 ይሆንላችኋል ማለት ነው። 45 ይሆንላችኋል። ከዛ በኋላ በጣም ቀላል ይሆናል ማለት ነው። ይሄንን መስራት በጣም ቀላል ይሆናል። ግራፉን ነው ድሮ የምታረጉት ማለት ነው። ቀጣይ ይሄኛው ኤክስ አክሰስ ነው፣ ይሄኛው ደግሞ ዋይ አክሰስ ነው እንበል። አሁን እንግዲህ እሺ መጀመሪያውን ስናይ 1 እና -1 ነው። -1 እዚህ ጋር ያለው ግራፋችን እንዴት ነው የሚሆነው? እንደዚህ ይሆንልኛል። ይሄ ለዚህኛው ኢኩዌሽን ስታወጡ y = x + 1። እሺ ከዛ ግን ወዴት ነው የሚቀባው? ወርታች ነው ሌዛን ስለሆነ ማለት ነው። ያው እንደዚህ ትቀቡታላችሁ። ይሄን ወርታች እንደዚህ። እሺ ከዛ ሲቀጥል ወደ ሁለተኛ እንምጣ። 27 እዚህ ጋር ነው ያለው እንበል። እዚህ ጋር ደግሞ 27 እዚህ ጋር ነው ያለው እንበል። ይሄው እንደዚህ ሆነ። ይሄኛው ኢኩዌሽን ማለት ደግሞ y = -x + 27 ነው። ይሄስ ወዴት ነው የሚቀባው? ወርታች ነው የሚቀባው። እንደዚህ ነው የሚቀባው። እሺ ከዛ ሲቀጥልስ አንደኛው ነው የቀረኝ። y 18 ሲሆን 18 እዚህ አካባቢ ነው ብል 45 ደግሞ የሚሆነው እዚህ አካባቢ ነው ብል እንዴት ነው የሚሆነው ማለት ነው?
ይሄው እንደዚህ ይሆናል። ይሄ ወዴት ነው የሚቀባው? ወደ ታች። ስለዚህ ኮመን የሆነው ሪጅናችን የትኛው ብቻ ነው ማለት ነው ተማሪዎች? ይሄኛው ብቻ ይሆንልኛል ማለት ነው። ይሄኛው ብቻ ይሆንልኛል። ይሄ ብቻ ይሆናል። ይሄኛውን አያጠቃልም። ምክንያቱም 0 0 በታች መሆን የለበትም ማለት ነው። ኔጌቲቭ መሆን የለበትም። ስለዚህ አሁን በቀላሉ ምን እንደምታደርጉት ኮርነር ፖይንታችሁ ማውጣት ነው። አንደኛው እቺኛታ 0 0 ነች 0 0 ሌላኛው እዚህ ጋር ነው ያለው 27 0 ከዛ በኋላ ግን ሁለት ኮርነር ፖይንቶች አሉ። አንደኛው ይሄኛው ነው፣ አንደኛው ደግሞ ይሄኛው ነው። አሁን ለዚህኛው ኢኩዌሽን አልጻፍኩበትም። ለዚህኛው ኢኩዌሽናችን ምንድነው የሚሆነው? y = -2/5x + 18 ነው የሚሆነው። አሁን እንደዚህ በሚሆንበት ሰዓት ለዚህኛው ላይ ይሄኛውን ኢኩዌሽን እና ይሄኛውን ኢኩዌሽን ኢኩዌት አድርጋችሁ በምትሰሩበት ሰዓት የምታገኙት 5 12 ነው እቺ ፖይንት ማለት። ስለዚህ እዚህ ጋር 5 12 አስቀምጣላችሁ። ከዛ እቺኛይቷን ነው ይሄኛውን ደግሞ ፖይንት ለማግኘት ይሄኛውንና ይሄኛውን ኢኩዌት አድርጋችሁ የምትሰሩት። ኢኩዌት አድርጋችሁ በምትሰሩት ጊዜ ደግሞ ስንት ነው የምታገኙት? 85 7ኛና 92 7ኛ ታገኛላችሁ ማለት። ከዛም በኋላ እናንተ በዜድ ቦታ ማስገባት 0 0 ሲሆን ዜድ ስንት ነው የሚሆነው? 27 0 ሲሆን ዜድ ስንት ነው የሚሆነው? በዚህ ጊዜ ዜድ ስንት ነው የሚሆነው? በዚህ ጊዜ ዜድ ስንት ነው የሚሆነው የሚለውን ነው። ከዛ በኋላ ማክሲመም የምታገኙት እሱ ማክሲመም ቫልዩአችሁ መሆን ይችላል ማለት ነው። እንደዚህ ያረጋችሁ ነው የምትሰሩት። ሌላ ኤግዛምፕል እዚህ ጋር አለ። ይሄንን ኤግዛምፕል ደግሞ በራሳችሁ ትሰሩታላችሁ ማለት ነው። ምክንያቱም ተመሳሳይ ስለሆነ አሁንም እዚህ ጋር ኤክሰርሳይዝ አለላችሁ። ይሄንን ኤክሰርሳይዝ ትሞክራላችሁ ማለት ነው። አሁን ቀደም ነካ አድርገናል። ወደ አፕሊኬሽን እንገባለን ማለት ነው። ወደ አፕሊኬሽን እንገባና አንዳንድ ኤግዛምፕሎችን እንሰራለን። ይሄኛውን ኤግዛምፕል ነው የምናየው። ወርልድ ፉድ ፕሮግራም uses at least 800 kilogram of special feed daily in conflict area. A special feed is a mixture of corn and soybean meal with the composition of a kilogram of corn that contain 10% protein and 2% fiber, which costs per 30 per kilogram. A kilogram of soybean meal constitutes 60% protein and 6% fiber, cost per 90 per kilogram. The dietary requirements for the special feed are at least 30% of protein and at most 4% fiber. World Food Program wishes the daily minimum cost feed mix. አሁን ኮስት ነው እዚህ ጋር። አሁን ደግሞ ኮስቱ ነው ማለት ነው ምንም ይሆንልኝ ኦብጀክት ፈንክሽን የሚሆንልኝ ማለት ነው። እዚህ ጋር አሁን በቀላሉ መስራት እንችላለን። ምንድነው የምናደርገው የሚለውን ማወቅ ብቻ ነው ከእናንተ የሚጠበቀው። አሁን ኤክስ ኮርን ብላችሁ ሰዱት፣ ዋይ ደግሞ ሶይቢን ብላችሁ ሰዱት። እንደዚህ አድርጋችሁ ከወሰዳችሁ በኋላ አሁን በቀላል ነው የሚሆንላችሁ ማለት ነው። ኮርን ሶይቢን፣ ከዛስ እነዚህ የሆነ ሚክስቸር አላቸው እነሱን ነው ማለት ነው። አሁን እዚህ ጋር በደንብ የምንተነትነው አንደኛው ፕሮቲን ነው፣ ሁለተኛው ደግሞ ፋይበር ነው፣ ሌላኛው ኮስት ነው የተሰጠኝ እዚህ ጋር። እንዲያርጎ ቴብሉን ማውጣት ብቻ ነው። ከዛ በኋላ አለቀ በቃ። አሁን ኮርናችን ፕሮቲኑ ስንት ፐርሰንት ነው? 10%። ፋይበራችን ስንት ፐርሰንት ነው? የዚህኛው 2%። የሶይቢን ስንት ነው? 60%። እዚህ ጋር 6% ነው። ኮስቱ የዚህ 30 ነው፣ የዚህኛው ደግሞ 90 ነው። ስለዚህ አሁን እዚህ ጋር ማክሲማይዝ የምናደርገው ወይ ሚኒማይዝ የምናደርገው ማንን ነው ማለት ነው? ኦብጀክት ፈንክሽናችን በቀላሉ ማን እንደሆነ እናውቃለን። እዚህ ጋር ኮስቱ ነው። ደግሞ እዚህ ጋር ኮስትን ደግሞ ምን እንደምናደርግ ሚኒማይዝ ነው። ፕሮፊት በሚሆንበት ሰዓት ማክሲመም እናደርጋለን፣ ኮስት ሲሆን ደግሞ ሚኒመም ለማድረግ ነው የምንሄደው ማለት። ስለዚህ ኦብጀክት ፈንክሽናችን ዜድ ኢኩዌልስ ስንት ነው የሚሆንልኝ? 30። እቺኛይቷን ኮርናችንን ኤክስ ብለናል፣ እቺኛይቷን ደግሞ ዋይ ስላለን 30 ኤክስ ፕላስ 90 ዋይ ይሆናል ማለት ነው። ይሄ ኦብጀክት ፈንክሽናችን ነው። ኮንስትሬንታችን እሳ ይሄ ኔጌቲቭ ሊሆን አይችልም። ስለዚህ ኤክስ ግሬተር ዛን ኢኳል ቱ 0 ዋይ ግሬተር ዛን ኢኳል ቱ 0 የሚለው እንዳንድ መውሰድ እንችላለን። ሌላም ደግሞ አለ፣ ይሄ ብቻ አይደለም። ሌላም ደግሞ አለ እዚህ ጋር የምናወጣው ምን የሚለውን እዚህ ጋር አሳያችኋለሁ። እና እዚህ ጋር በምታነቡበት ሰዓት a kilogram of soybean meal constitutes 60% protein 6% fiber cost ብር ይሄ ካለ በኋላ the dietary requirement for the special feed are at least 30% protein ነው የሚለው
አትሊስት ነው የሚለው ስንት መሆን አለበት? 30% መሆን አለበት። ይሄ ማለት 10% ማለት 0.1 ኤክስ ማለት ነው። 0.1 ኤክስ ፕላስ 0.6 ዋይ ስንት መሆን አለበት? አትሊስት ስለሚል ስንት መሆን አለበት? 30% መሆን አለበት ማለት ነው። የሚክስቸሩ 30% መሆን አለበት። ያ ማለት 0.3 ኤክስ ፕላስ ዋይ ይሆናል ማለት ነው። አንድ ይሄንን ታወጣላችሁ። ሁለተኛውስ እዚህ ጋር ደግሞ አትሞስት ነው የሚለው ማክሲመሙ ስንት ነው? 4% ፋይበር ነው የሚሆነው። ያ ማለት ስንት ነው ማለት እዚህ 2% ኮርን አለ። ይሄ ማለት 0.02 ኤክስ ፕላስ እንደገና ደግሞ 0.06 ዋይ ግሬተር ዛን ኦር ኢኳል ቱ 0.04 ታይምስ ኤክስ ፕላስ ዋይ ማድረግ እችላለሁ ማለት ነው። አሁን እንደዚህ አድርጌ ካወጣው በኋላ በቀላሉ መስራት እችላለሁ። እንዴት አድርጌ የሚለውን እዚህ ጋር ላሳያችሁ። አሁን ኮንስትሬንታችን እንዴት አድርገን ያወጣ ነው? 0.1 ኤክስ ፕላስ 0.6 ዋይ ግሬተር ዛን ኦር ኢኳል ቱ 0.3 ኤክስ ፕላስ ዋይ። እሺ ሁለተኛው ደግሞ 0.02 ኤክስ ፕላስ 0.06 ዋይ ሌስ ዛን ኦር ኢኳል ቱ 0.04 ኤክስ ፕላስ ዋይ ነው። ከዛ ሌሎቹ አንድ ይቀረኛል። አንደኛው ምንድነው እዚህ ጋር ይሄው አትሊስት ይሄን ያክል ኪሎግራም ነው መሆን ያለበት ሁለቱ ሲደመሩ ማለት ነው። ይሄ ኤክስ እንግዲህ የኮርኑ በኪሎግራም ነው። ይሄ ደግሞ ዋይ ደግሞ የሶይቢን በኪሎግራም ነው የሚገልጽልኝ። ስለዚህ የሁለቱ አትሊስት 80 ስለሚል አንድ ኮንስትሬንት ይሆንልኛል ማለት ነው እሱ በራሱ። እዚህ ጋር ኤክስ ፕላስ ዋይ አትሊስት ስለሚል ግሬተር ዛን ኦር ኢኳል ቱ ይሆናል ማለት ነው። ግሬተር ዛን ኦር ኢኳል ቱ 800 ኪሎ ግራም ነው የሚሆነው። አትሊስት ካላት በትንሹ ይሄ ነው መሆን የሚችለው፣ ከዛ በላይ ነው መሆን ያለበት ነው። ስለዚህ ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 800 የሚለውም አንድ ኮንስትሬንት ይሆንልኛል ማለት ነው። ከዛ ኤክስ ግሬተር ዛን ኦር ኢኳል ቱ 0 አለ፣ ዋይ ግሬተር ዛን ኦር ኢኳል ቱ 0 አለ። ይሄ ኮንስትሬንት ነው ማለት ነው። ኮስቱን ደግሞ ሚኒማይዝ ነው የምናደርገው። ያ ማለት 30 ኤክስ ፕላስ 90 ዋይ ነው። አሁን ለዚህ እናንተ ሶልቭ ማድረግ ነው። ቀደም እንደነገርኳችሁ ለዋይ ሶልቭ እያደረጋችሁ ታስቀምጣላችሁ። ይሄን አሁን ሞር ሲምፕሊፋይ ስታደርጉት እንደዚህ ታገኛላችሁ። እነዚህኞችን ሲምፕሊፋይ ታደርጋላችሁ። ለምሳሌ ይሄኛውን ሲምፕሊፋይ ስታደርጉት 0.1 ኤክስ ፕላስ 0.6 ዋይ ግሬተር ዛን ኢኳል ቱ 0.3 ኤክስ ፕላስ 0.3 ዋይ አድርጋችሁ ሶልቭ ስታደርጉ ለዚህኛው ስንት ነው እንዴት እንዳገኙት? ዋይ ግሬተር ዛን ኢኳል ቱ 2/3 ኤክስ የሚለውን ታገኛላችሁ። ለሁለተኛው ደግሞ የምታገኙት ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ታገኛላችሁ። ከዛን ለዚህኛው ያው እንዳለ ነው የሚሆነው ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ ኤክስ ፕላስ 800 ነው የሚሆነው። ከዛን ኤክስ ግሬተር ዛን ኢኳል ቱ 0 ዋይ ግሬተር ዛን ኢኳል ቱ 0 አለ ማለት ነው። ከዛም በኋላ ለዚህኛው እናንተም እንደምትሰሩት ግራፍ ማንሳት ነው የሚጠበቅባችሁ ማለት ነው። ይሄኛው ዋይ አክሲስ ነው፣ ይሄኛው ደግሞ ኤክስ አክሲስ ነው። ለዚህኛውና ለዚህኛው ያው ይመሳሰላል ግራፋቸው፣ በዚህ በሴንተር ላይ ነው የሚያልፈው እና አንዱ ደግሞ እንደዚህ ነው የሚሆነው። ስሎፑ ትንሽ የትኛው ነው? የዚህኛው ነው አይደለም? ይሄኛው ምን እንደሚሆን y equal to 2/3 x ነው። ይሄኛው ደግሞ y equal to x ነው የሚሆነው ማለት ነው። ከዛ ሲቀጥል ደግሞ ለዚህኛው ነው የምታነሱት። ለዚህኛው ታነሳላችሁ። ለዚህኛው ስታነሱ ደግሞ እንዲህ ነው የሚሆነው። 800 ላይ ነው የሚያልፈው ሁለቱም ላይ 800 ነው። ከዛ ነው ለዚህኛው ግሬተር ዛን ነው አይደል? የመጀመሪያው ለዚህኛው ወደ ላይ ነው መቀባው ማለት ነው። ይሄኛውን እንዲህ ነው መቀባው፣ ወደ ላይ ነው እንዲህ መቀባው። እሺ ኢኳል ሌዛን፣ ለዚህኛው ደግሞ ሌዛን ነው ወርታች ነው መቀባው። ለዚህኛውስ ወደዚህ ነው መቀባው። ስለዚህ ተመሳሳይ ሪጅን ጋር ነው ማገኘው። ይሄው የዚህኛው ወርታች ስለሆነ የዚህኛው ወደ ላይ ስለሆነ የዚህኛው እንዲህ ስለሆነ የትኛው ሪጅን የሚሆን ማለት ነው? ይሄኛው ነው የሚሆንልኝ ማለት ነው። ይሄኛው ነው የሚሆነው። አሁን ይሄኛው ማክሲመም የሚሆንበት የለውም፣ ምክንያቱም ባውንድድ አይደለም ይሄ ነገር። ግን ሚኒመም የሚሆንበት ግን ማወቅ እንችላለን። ሁለት ኮርነር ፖይንቶች አሉት። አንደኛው ይሄ ነው፣ አንደኛው ደግሞ ይሄ ነው። አሁን ይሄኛውን ኮርነር ፖይንት ለማግኘት ምንድነው ማድረግ ያለባችሁ? ይሄኛውን ኢኩዌሽን እና የዚህኛውን ኢኩዌሽን ኢኩዌት ማድረግ ነው። ይሄ ማለት y = x + 800 የሚለውን ማለት ነው። ይሄንና ይሄንን ኢኩዌት ታደርጋላችሁ። ኢኩዌት በምታደርጉበት ሰዓት ስንት ነው የምታገኙት? ለዚህኛው 480 እና 320 ታገኛላችሁ። ለዚህኛው ለላይኛው ደግሞ የምታገኙት 400 ነው የምታገኙት። 400 400 ከዛም በኋላ ምንድነው 400
400 እንዲሁም ደግሞ አት 480 እና 320 አሁን ምንድነው ታደርጉት ለነዚህ ዜዱን ትፈልጋላችሁ ማለት በዚህኛው ጊዜ ዜዱን ካልኩሌት ስታደርጉ 48000 ታገኛላችሁ። በዚህኛው ጊዜ ደግሞ ዜዱን ካልኩሌት ስታደርጉ 43200 ታገኛላችሁ። ሚኒመም የሚሆነው የትኛው ላይ ነው ማለት ነው? ይሄኛው ሲሆን ነው ማለት ነው። ይሄኛው ሲሆን ነው ሚኒመም የሚሆነው ማለት ነው። 480 ኪሎ ግራም ምንድነው ያልነው? ኤክስ ምን ብለን የወሰድነው? ኮርን 480 ኪሎ ግራም ኮርን ሲሆንና 320 ኪሎ ግራም ሶይቢን ሲሆን ኮስታችን ሚኒመም ይሆናል ማለት ነው። እንደዚህ ይሆናል። እንደዚህ እያደረጋችሁ ትሰራላችሁ። በጣም ቀላል እንደሆነ ተስፋ አደርጋለሁ። ለዚህኛው ኤግዛምፕል ደግሞ ማየት እንችላለን ማለት ነው። አሁን ይሄንን ኤግዛምፕል እናያለን። A furniture company makes two model A and B of office furniture። አሁን ሁለት ሞዴል ነው ያለው፣ ሞዴል A እና ሞዴል B። ሞዴል A የሚለውን X አድርጌ ልውሰድ፣ ሞዴል B ደግሞ Y አድርጌ ልውሰድ። Each piece of model A requires 9 labor hours for fabricating and 1 labor hour for finishing. Each piece of model B requires 12 labor hours for fabricating and 3 labor hours for finishing. For fabricating and finishing, the maximum labor hour available are 180 and 30 respectively. The company makes a profit of BRL 8,000 on each piece of model A and BRL 12,000 on each of piece of model B. How many piece of model A and the model B should be manufactured per week to realize a maximum profit? What is the maximum profit per week ነው የሚለው። ተማሪዎች ይሄንን በቀላል መንገድ ለመስራት መጀመሪያ እዚህ ጋር ሞዴል ኤ እና ሞዴል ቢ ኤክስ እና ዋይ አድርገን ወስደናል። ከዛ በኋላ ግን ምንድነው ሁለት ነገሮች አሉ ለፋብሪኬት ለማድረግ እና ፊኒሽ ለማድረግ ማለት ነው። ስለዚህ አሁን እዚህ ጋር ይሄንን ኤክስ ይሄንን ዋይ አድርጌ ልውሰድና እዚህ ጋር ፋብሪኬት አለ፣ ከዚህ ጋር ደግሞ ፊኒሺንግ አለ፣ ከዛን ፕሮፊት አለ። ይሄንን ነው የምንሰራው ማለት ነው። ይሄንን ካወጣችሁ በኋላ ነገር ቀላል ነው የሚሆነው ማለት ነው። መጀመሪያ ይሄንን ማውጣት ነው። እሺ እንደዚህ አደረገን። ለኤክስ ወይም ለሞዴል ኤ ፋብሪኬት ለማድረግ የሚያስፈልገው ስንት ነው? 9 ሌበር ነው። ለዚህ ለፊኒሺንግ 1 ነው። ለቢ ደግሞ 12፣ እዚህ ጋር ደግሞ 3 ነው። እንግዲህ ፕሮፊቱ ለዚህኛው 8000 ነው ካንዱ ማለት ነው። ከዚህኛው ደግሞ 12000 ነው። ይሄንን አወጣን። ይሄንን ካወጣን በኋላ ፕሮፊት ስለሆነ ማክሲማይዝ ለማድረግ የምንሰራው z equals 8000x plus 12000y እላለሁ ማለት ነው። ይሄ ኦብጀክት ፈንክሽናችን ነው ማለት ነው። አሁን ኮንስትሬንቱን ነው የምናወጣው እኛ ኮንስትሬንቱን በጣም ቀላል ነው ማለት ነው። እሱም እንዴት አድርገን ነው የምናወጣው? እዚህ ጋር ስታነቡት ታገኙታላችሁ። for fabricating and finishing ያውና ለፋብሪኬት እና ፊኒሺንግ the maximum labor hour available are maximum hour 180 እና 30 ነው። ለፋብሪኬት ማለት ምን ማለት ነው? 9x ሲደመር 12y ሌዛን ኦር ኢኳል ቱ 180 ይሆናል። እንዲሁም ደግሞ x plus 3y ሌዛን ኦር ኢኳል ቱ 30 ይሆንልኛል ማለት ነው። ከዛ በኋላ ያለው ያው x ሞዴል a ነው፣ b ደግሞ ሞዴል b ነው። እነዚህ ያው ኔጌቲቭ መሆን አይችሉም። x greater than or equal to 0 እና y greater than or equal to 0 ይሆናል ማለት ነው። ከዚህ በመነሳት በቀላሉ መጨረስ ይቻላል። ስለዚህ አሁን ኮንስትሬንት እንዴት ነው የሚሆነው? አንደኛው 9x plus 12y አይደል? ቼክ እናድርግ። 9x plus 12y less than or equal to 180, x plus 3y less than or equal to 30, x greater than or equal to 0, y greater than or equal to 0። ይሄኛውን እንግዲህ እንደዚህ አድርገን ለy ሶልቭ አድርገን ማስቀመጥ እንችላለን ብለናል። እንዴት ነው ያልነው? y less than or equal to -9/12 x plus 180/12 ይሄን ሲምፕሊፋይ ማድረግ እንችላለን። ለዚህኛው ደግሞ
y less than or equal to -1/3x ፕላስ 30 ለ3 x greater than or equal to 0 y greater than or equal to 0። አሁን ይሄንን ሲምፕሊፋይ አድርገን ለማስቀመጥ እንሞክራለን ማለት ነው። እሺ y less than or equal to ይሄኛው -3/4x ፕላስ ይሄኛው ደግሞ 15 ይሆናል። 15 ይሆንላቸዋል ማለት ነው። እሺ ለዚህኛው ደግሞ እንምጣ። y less than or equal to -1/3x ፕላስ 10 ይሄኛው x greater than or equal to 0 ነው። y greater than or equal to 0 ከዛን ይሄኛው ምንድነው ኮንስትሬንት ለዚህኛው ነው ኢኩዌሽን ማውጣው ማለት ነው። እሺ እንዴት አድርገን ነው የምናወጣው የሚለውን እናያለን። አሁን ለነዚህኞቹ ነው የምንሰራው ማለት ነው። አሁን ለዚህኛው y ኢንተርሰፕት ስንት ነው? 15 ላለሁ። x ኢንተርሰፕቱ ስንት ነው የሚሆነው? x ኢንተርሰፕታችን 20 ይሆንልኛል 20። ስለዚህ የዚህኛው እንደዚህ መውረድ ይችላል ማለት ነው። እንዲወረደልኝ የምንቀባው ወርታች ነው ያው ሌዛ ነው ሪኳልቱ ስለሚል። እሺ ለሁለተኛው ደግሞ y ኢንተርሰፕት ማለት 10 ነው። xን 0 ሳደርጋት ማለት ነው። እዚህ ጋር xን 0 ሳደርግ 10 ነው የሚሆነው። ለዚህኛው ኢኩዌሽን ልጻፍለት መጀመሪያ y equals -3/4x + 15 ነው። ለሁለተኛው 10 እዚህ ጋር ባደርግ x ኢንተርሰፕታችን ደግሞ 30 ነው የሚመጣው። እዚህ ጋር ቢሆን እንደዚህ አይነት ነገር ይሆናል ማለት ነው ቅርጹ። ይቅርታ ይሄንን ላስተካክለው። እንደዚህ ነገር ይሆናል። አሁንም ይሄ ወርታች ነው የሚቀባው። የነዚህ x greater than or equal to 0 እና y greater than or equal to ወደዚህ ነው። ስለዚህ ሼድድ የሚሆን ሪጅን ይሄኛው ነው ማለት ነው። ይሄኛው ነው። አሁን እዚህ ጋር ቅድም እንደነገርኳችሁ ምንድነው ኮርነር ፖይንት ማውጣት ነው። ይሄኛው አለ ኦሪጂን ላይ አለ። ይሄኛውን ተወስዳላችሁ፣ እዚህ ጋር ተወስዳላችሁ፣ እዚህ ጋር ተወስዳላችሁ። ከወሰዳችሁ በኋላ የትኛው ላይ ነው ማክሲመም የሚሆነው የሚለውን ካልኩሌት ታደርጋላችሁ ማለት ነው። ኦሪጂናችን 0 0 ነው። እሺ 0 0 ነው። ሌላኛው ደግሞ 0 10 ነው። ሌላኛው 20 0 ነው። የቀረኝ እነዚህ ሁለቱ የሚገናኙበት ቦታ ደግሞ ይሄኛውን ኢኩዌሽን እና ለዚህኛው የዚህኛው ኢኩዌሽን ማለት ደግሞ y equal to -1/3x + 10 ለሚለው ማለት ነው። ይሄን ኢኩዌት ስታረጉት የምታገኙት አለ xን ከዛ በy ቦታም y ለማግኘት ደግሞ በx ቦታ ሰብስቲቱት ስታረጉ እዚህ ጋር ያለውን ፖይንት ታገኛላችሁ። እዚህ ጋር የምታገኙት ፖይንት ደግሞ ስንት ነው? 12 እና 6 ይሆናል። አሁን 0 0 ኦብጀክት ፈንክሽናችን ውስጥ ስታስገቡ 0 ነው የምታገኙት። 0 10 ስታስገቡ z 120 ሺህ ነው የምታገኙት። 20 እና 0ን ስታስገቡ 20 እና 0ን ስታስገቡ 160 ሺህ ነው የምታገኙት። 12 እና 6ን ስታስገቡ ደግሞ 120 ሺህ ታገኛላችሁ ማለት ነው። ይሄኛውን 12 እና 6ን ስታስገቡ 168 ሺህ ታገኛላችሁ ማለት ነው። እንደዚህ ይሆንላችኋል። ስለዚህ ማክሲመም ያለው የት ጋር ነው? ይሄኛው ላይ ነው ያለው አይደል? ይሄኛው ላይ ካለ ምን ማለት ነው? 12 እና 6 ነው ማክሲመም የሚሆነው ነው። ያ ማለት ምን ማለት ነው? 12 ይሄኛው ሞዴል ኤ ሪፕሬዘንት ስለሚያደርግ ይሄ ሞዴል ቢ ሪፕሬዘንት ስለሚያደርግ 12 ፒስ ኦፍ ሞዴል ኤ እና 6 ፒስ ኦፍ ሞዴል ቢ ነው ማለት ነው ፕሮዲዩስ የምናደርገው። ያኔ ማክሲመም ፕሮፊታችን ስንት ይሆናል ማለት ነው? 168 ሺህ ይሆናል። እንደዚህ ያደርጋችሁ ትሰራላችሁ ማለት ነው። ሌላኛው ይሄኛው ነው። the office of high school senior class are planning to rent bus። ይሄኛም ተማሪዎች እስካሁን በሰራነው መንገድ እያወጣችሁ ከሰራችሁ ሲምፕል ነው የሚሆነው። ይሄንን ትሞክራላችሁ። አንድ ኤግዛምፕል ጨምርላችሁና የዚህን ክላስ በዚህ እናበቃለን ማለት ነው። እሺ ይሄኛውን ነው የምናየው። there are two factories located, one at industrial park 1 and the other at industrial park 2. From this park a certain commodity is to be delivered to each of the three markets situated at A, B, C. The weekly requirement of the markets are respectively 5 for unit of the commodity, while the production capacity of the factory at Park 1 and the Park 2 are respectively 8 and 6 unit. The cost of the transportation per unit is given in the table below. እዚህ ጋር ተሰጥቷቸዋል። አሁን የተጠየቀው ምንድነው? How many units should be transported from each factory to each market in order that the transportation cost is minimum የሚሆንበት ነው። what will be minimum transportation cost? minimum cost የሚወጣበትና minimum cost ነው የተጠየቁት ማለት ነው። አሁን ይሄንን እንዲህ ነው የሚለው ጥያቄው። ሁለት ፋብሪካዎች እዚህ ጋር ይሄንን ፓርክ 1 ብለው እዚህ ጋር ደግሞ ፓርክ 2 ብል ሁለት ፋብሪካዎች እንግዲህ አንዱ ፓርክ ላይ ነው ያለው፣ አንዱ ደግሞ ሁለተኛው ፓርክ ላይ ነው ያለው ማለት ነው። አሁን
እዚህ ጋር ሶስት እንትኖች አሉ፣ ማርኬት ፕሌሶች አሉ። አንደኛው ኤ ልበለው እዚህ ጋር ደግሞ ቢ ልበለው፣ እዚህ ጋር ደግሞ ሲ ልበለው። ለነዚህ ከነዚህ ወደ እነዚህ የሚመጣው ስንት ነው? ዊክሊ ሪኳየርመንት ኦፍ ዘ ማርኬት አር ሬስፔክቲቭሊ 554 ስለሚል ለዚህም 5 ነው፣ ለዚህም 5 ነው፣ ለዚህም 4 ነው የሚደርስልኝ። ከዛም በኋላ አሁን ከዚህ ወደዚህ ይመጣል፣ ከዚህ ወደዚህ ይመጣል፣ ከዚህ ወደዚህ ይመጣል፣ እንዲሁም ደግሞ ከዚህም ወደዚህ ይመጣል፣ ከዚህም ወደዚህ ይመጣል፣ ከዚህም ወደዚህ ይመጣል። ስለዚህ አሁን ከዚህ ወደዚህ የሚመጣውን ኤክስ ዩኒት ያክል ነው ይመጣብል፣ ከዚህ ወደዚህ ደግሞ ዋይ ዩኒት ያክል ነው ይመጣብል። እዚህ ጋር ደግሞ ስንት ነው የሚሆነው የሚለውን እዚህ ጋር 8 ነው ያለው፣ እዚህ ጋር ደግሞ 6 ነው ፐር ዊክ እንትን የሚሉት ማለት ነው። ስለዚህ እዚህ ጋር 8 ከሆነ ይሄኛው ምንድነው የሚሆንልኝ ማለት ነው 8 ማይነስ ኤክስ ማይነስ ዋይ ይሆንልኛል ወደዚህ የሚመጣው። አሁን ተማሪዎች ለምሳሌ እዚህ ጋር አሁን 3 ወደዚህ ቢመጣ እዚህ ጋር 5 ነው የሚያስፈልገው። 5 ሲቀነስ 3 2 ነው አይደለም? ስለዚህ እዚህ ጋር ምን ለማለት ነው 5 ማይነስ ኤክስ ነው ብለው እዚህ ከዚህ ወደዚህ የሚመጣው 5 ስለሆነ መድረስ ያለበት እዚህ ጋር 5 ማይነስ ኤክስ ነው ወደዚህ መምጣት ያለበት። እዚህ ጋርም ደግሞ 5 ማይነስ ዋይ ነው። እዚህ ጋር የሚሆነው ደግሞ 4 ማይነስ 8 ማይነስ ኤክስ ማይነስ ዋይ ነው መሆን ያለበት ማለት ነው። እንደዛ ሲሆን ነው 5 5 4 ሊደርስ የሚችለው። ከዛን እዚህ ጋር እንግዲህ እንደምታዩት ኤክስ ግሬተር ዛን ኦር ኢኳል ቱ 0 መሆን ይችላል። ዋይ ግሬተር ዛን ኦር ኢኳል ቱ 0 መሆን ይችላል። እንዲሁም ደግሞ 8 ማይነስ ኤክስ ማይነስ ዋይ ግሬተር ዛን ኦር ኢኳል ቱ 0 መሆን ይችላል። በሌላ አነጋገር ይሄ ማለት ምን ማለት ነው? ኤክስ ፕላስ ዋይ ሌስ ዛን ኦር ኢኳል ቱ 8 እንደማለት ነው። አሁን እቺን ትይዙልኛላችሁ፣ እቺንም ትይዙልኛላችሁ ማለት ነው። እሺ ከዛስ እዚህ ጋር ሲሆን ይሄኛውስ 5 ማይነስ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ያ ማለት ኤክስ ሌስ ዛን ኦር ኢኳል ቱ 5 ነው። ይሄንም ትይዙልኛላችሁ። እንደገና አሁንም 5 ማይነስ 1 ግሬተር ዛን ኦር ኢኳል ቱ 0 ይሄም ማለት ዋይ ሌስ ዛን ኦር ኢኳል ቱ 5 ነው። ይሄንም ትይዙልኛላችሁ። በስተመጨረሻም ደግሞ ይሄኛው ነው የሚሆነው ማለት ነው 4 ማይነስ 8 ፕላስ ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 0 ይሄም እንደሚሆንልኝ ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 4 ይሆናል ማለት ነው። እነዚህ ናቸው ኮንስትሬንት የሚሆኑት ማለት ነው። እነዚህ ናቸው ኮንስትሬንት የሚሆኑት። እንዴት እንደዚህ አድርጌ ላውጣላችሁ? አንደኛው ኤክስ ፕላስ ዋይ ሌስ ዛን ኦር ኢኳል ቱ 8 ሲቀጥል ኤክስ ሌስ ዛን ኦር ኢኳል ቱ 5 እና ዋይ ሌስ ዛን ኦር ኢኳል ቱ 5 ከዛን ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 4 ከዛን ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0። አሁን እንግዲህ የኮስቱን ይሄ ኦብጀክቲቭ ፈንክሽናችንን ደግሞ ማውጣት መቻል አለብን። ኦብጀክቲቭ ፈንክሽናችን ደግሞ ከዚህ ላይ ማውጣት እንችላለን፣ እዚህ ላይ ማውጣት እንችላለን። የፓርክ 1 ኤ ለመድረስ 160 ነው የሚወስድበት፣ ቢ ጋር ለመድረስ ይሄን ነው የሚወስድበት፣ ሲ ጋር ለመድረስ ይሄን ነው የሚወስድበት። እንዲሁም ደግሞ ከሁለተኛው ፓርክ ወደ ኤ ለመሄድ ወደ ቢ ለመሄድ ወደ ሲ ለመውሰድ ይሄን ይወስዳል። እነዚህን መረጃዎች አይተን ነው ማለት ነው የምንሰራው። ስለዚህ አሁን እንግዲህ ከዚህ ወደዚህ ለመምጣት 160 ብር የሚወስድበት ከሆነ ዜድ ኢኩልስ ምን ይላል ማለት ነው 160 ኤክስ ፕላስ ከዚህኛው ወደዚህኛው ለመምጣት ደግሞ የሚወስድበት 100 ነው። ስለዚህ 100 ዋይ ላለው ፕላስ ከዚህኛው ወደዚህ ወደ ሲ ደግሞ ለመምጣት የሚወስድበት 150 ነው። ስለዚህ 150 8 ማይነስ ኤክስ ማይነስ ዋይ ላለው ማለት ነው ፕላስ ከዚህ ወደዚህ ደግሞ ለመውሰድ ደግሞ 100 ነው የሚወስድበት። ስለዚህ 100 ሲባዛ 5 ማይነስ ኤክስ ሲደመር ላለው ከዛ አሁንም ከዚህኛው ተነስቶ ወደዚህኛው ለመውሰድ ደግሞ የሚፈጅበት 120 ነው። ስለዚህ 120 5 ማይነስ ዋይ ላለው ፕላስ ከዛ በመቀጠል ደግሞ ከዚህ ተነስቶ እዚህ ለመድረስ ደግሞ የሚወስድበት 100 ነው። ስለዚህ 100 ሲባዛ ኤክስ ፕላስ ዋይ ማይነስ 4 ይሆንልኛል ማለት ነው። ከዛም በኋላ ለዚህ ይሄንን ሲምፕሊፋይ በምታረጉበት ጊዜ የምታገኙት 10x ማይነስ 70y ፕላስ ይሄኛው ይሆንላችኋል ማለት ነው። ይሄኛው ይሆንላችኋል። ይሄ ደግሞ ኮመንም አለው። ከፈለጋችሁ ይሄን ምን ማለት ትችላላችሁ? 10ን ኮመን ታውጡና x ማይነስ 7y ፕላስ 190 ማድረግ ትችላላችሁ ማለት ነው። አንድ ካረጋችሁ ይሄ ምናችን ነው? ኦብጀክቲቭ ፈንክሽናችን ነው ማለት ነው። አሁን ኦብጀክቲቭ ፈንክሽናችን ሚኒመም ማክሲመም የሚሆንበትን ቦታዎች ፈልጉ ከተባለ ኮርነር ፖይንት ነው የምንጠቀም ብዬ ነግሬያችኋለሁ። ስለዚህ እሱን በመጠቀም አሁን ይሄንን እንሰራለን ማለት ነው። ለመስራት ደግሞ ግራፍ ማንሳት ነው። ይሄኛው ኮንስትሬንት ኢኩዌሽንን ካወጣው በኋላ ማድረግ የሚጠበቅብኝ ግራፉን ማንሳት ብቻ ነው ማለት ነው። እሺ ግራፉን ላንሳ። ከነዚህ ጀምር። አንዱ 5 ነው። 5 እዚህ ጋር ነው ብዬ ልስብና እንደዚህ ላድርግ። ከዛም በኋላ
8 እዚህ አካባቢ ነው ልበል፣ እዚህ ጋርም 8 አለ። ይሄን ነው ማገናኘው ማለት ነው። ያው እንደዚህ ያገናኛለሁ። ለዚህኛውስ 4 ላይ ነው 4 እዚህም ጋር 4 አለ ልበል። ለዚህኛውም ደግሞ እንዴት ነው የሚሆነው? እንደዚህ ነገር ይሆንልኛል ማለት ነው። አሁን ሲቀቡ እንዴት ነው የሚሆነው? ይሄኛው ሌዛን ስለው ወርታች ነው፣ እንዲህ ነው የሚሆነው፣ ወርታች ነው የሚሆነው። የዚህኛው ሌዛን ስለሆነ ሌሰር ላይ ወደዚህ ነው የምንቀባው። እሺ የዚህኛው ደግሞ 4 ላይ ደግሞ ግሬተር ዛን ስለሆነ ወደ ላይ ነው የምቀባው። እሺ ከዛ የዚህኛው ደግሞ ሌዛን ስለሆነ ይሄ የዚህኛው ሌዛን ስለሆነ ወርታች ነው የምቀባው። ስለዚህ የሚገናኙበት ቦታ የትኛው ነው ማለት ነው? ይሄኛው ብቻ ነው የሚሆንልኝ ማለት ነው። ኔጌቲቭን አላጠቃልለም፣ ይሄኛውን ብቻ ነው ማለት ነው። ታዲያ ይሄንን ለመስራት የሚጠበቅብን አለ። አንደኛው ኮርነር ፖይንቶችን ማውጣት ነው። የዚህን ኮርነር ፖይንት እናወጣለን፣ እቺኛቷን እናወጣለን፣ እቺኛቷን ማወቅ አለብኝ፣ እቺኛቷን ማወቅ አለብኝ፣ እንደገና እቺኛቷን ማወቅ አለብኝ፣ እንደገና እቺን ፖይንት ማወቅ መቻል አለብኝ ማለት ነው። እነዚህ ማወቅ መቻል አለብኝ። ይሄን ደግሞ በተለመደው ማቴማቲካል እንትን ተጠቅማችሁ መስራት ትችላላችሁ ማለት ነው። ከዛም በኋላ ኮንክሉዥን መስራት ትችላላችሁ፣ ጥያቄም ከተጠየቃችሁ ተነስታችሁ ማለት ነው። እንደዚህ ያደረጋችሁ ትሰራላችሁ። ቤዚክ ነገር ነው። እንዲሁም ደግሞ በጣም ቀላል ነው፣ እንዴ እስክትረዱት ብቻ ነው። እነዚህን ኤክሰርሳይሶች እናንተ ትሞክራላችሁ። ይሄን እንደ ኤክሰርሳይዝ ነው የምሰጣችሁ፣ ይሄኛውንም ትሞክራላችሁ። ለዛሬ የነበረን ክላስ ይህንን ይመስላል። ዩኒት 4ን በዚህ ጨርሰናል። እጅግ አድርጌ አመሰግናለሁ። we are fathers of students